ወንጌል መስበክ ያስገድላል። የቄሳርን አምላክነት እየሻረ ነው። ቄሳሮቻቸውን ሲጠሯቸው ሆዮስቲዮስ ቄሳር ነው የሚሏቸው። ንጉስ ቄሳር ብቻ አይደለም የሚለው መለኮትነት ያለው ጌታዬ ቄሳር ነው። ሎርድ ሲሏቸው ሰር አይደለም ኩሪዮስ ነው። ከሰማይኛን ለማዳን የመጣ አይነት ነው የሚሏቸው። ዲቪኒቲ አለ መለኮትነት አለ ነው የሚሏቸው። ዮሐንስ ደግሞ አጌንስት ዘ ሲስተም ነው እየመጣ አይደለም። አንተ ኖርማል ተራ ሰው ነህ። ኢየሱስ ክርስቶስ ብቻ ነው መለኮት። አያችሁ ይሄ ያስገድላል። ከይዙ በርግጥም ያስገድላል። እኔ ከ2000 ዓመት በኋላ ቤተል ሙሉ ወንጌል ቆሜ ስሰብከውና ከ2000 ዓመት በፊት እነ ዮሐንስ ሲሰብኩት እኩል አይደለም ድምጹ። ዘንድሮ ኢየሱስ ጌታ ነው ብትል ጴንጤኖ ነው ሊሉ የሚችሉት። ክርስቲያን ካንትሪ ዓለም ላይ በሽኗ። ስካንዲኔቪያን ካንትሪዎች እኮ የፕሮቴስታንት ናቸው። ሌሎቹ እነ ካናዳ ምናምን ክርስቲያን ካንትሪዎች እኮ ናቸው። ኢትዮጵያም እኮ በፕሮቴስታንቱ በኩል አይሁን እንጂ በኦርቶዶክሱ በኩል እኮ ክርስቲያን ካንትሪ እኮ ነች። ማጆሪቲው ክርስቲያን እኮ ነው ኢትዮጵያ ውስጥ። ሰምታችሁኛል? the so called ክርስቲያን በጣም ብዙ ነው። ክሮስ ባንዲራቸው ላይ ያላቸው አገራት በጣም ብዙ ናቸው። እነ ዮሐንስ ይሄንን የሚሰብኩበት ዘመን ግን ወንጌል ሰበክ ማለት ያስገድላል። ቀጥታ ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ ብሎ ጳውሎስ ሮም እኮ ሲጽፍላቸው ትድናለህ እኮ ከስጋ አይደለም ከሚታየው ሰይፍ እኮ አይደለም። ጳውሎስን ጴጥሮስን ብዙ የሮም ክርስቲያኖችን አደባባይ እንዲገደሉ ምክንያቱ ኢየሱስ ክርስቶስ ጌታ ነው ብሎ መስበክ ነው። ኢየሱስ ክርስቶስ ጌታ ነው ብለህ ሰበክ ሲል ጳውሎስ ወደ መቃብር አንድ እርምጃ እየገፋን። ጳውሎስ ኢየሱስ ክርስቶስ ጌታ እንደሆነ ውጣና ስበክ ሲሏቸው ብዙ ሰው ከቸርች ወደ ቤቱ ሄደ። አልከተለው። ለምን? ሊያስገድለኝ ነው። መሞቻም ነበር እና ዮሐንስ በዚህ ሁሉ ውስጥ ሆኖ ነው ቁጭ ባለበት። ኢየሱስ ከፊቱ አይደለም ከኋላው ነው የመጣው። ከኋላው ነው የመጣው። አሁን ክሩሲፋይድ የሆነው ክራይስት ብቻ አይደለም ግሎሪፋይድ የሆነው ክራይስት። አያውን ማንም እንደፈለገ ይወሰደ የሚያሰቃየው ሳይሆን ጀጅ የሚያደርግ ነው። አያውን የከበረ ነው። አሁን ንጉስ ነው። ኤፌሶን ከተማ ሄዶ ሲፈልግ ዮሐንስ የለም። የኤፌሶን የሎካል ቸርቿ ሜምበር ነበር ዮሐንስ። ረጅሙን እድሜውን የፈጀው ኤፌሶን ነው። በጢሞቴዎስ ፓስቶራል እንትን ስሮ ነው ማለት። ፓስተሯ የቸርቿ ፓስተር ጢሞቴዎስ ነው። ዮሐንስ ሜምበር ነው። አስባችሁታል? ዮሐንስን የሚያክል ለሰማይ ለምድር የከበደ ክርስቶሎጂው ከሁሉ የተለየ በጣም ዲፕ ክርስቶሎጂ ያለው ሰውዬ ሜምበር ነው። ቁጭ ብሏል። ጢሞቴዎስ የልጅ ልጁ ነው። ከነ ዮሐንስ በኋላ ነው ጳውሎስ ሄዳነው። ከጳውሎስ በኋላ የጳውሎስ መንፈሳዊ ልጅ ሶስተኛ ጄኔሬሽን ነው። እሱ ስር ቁጭ ብሎ ይሰማል። ጢሞቴዎስ ኢየሱስ በቅፍርናሆም ሲያልፍ ብሎ ነው የሚሰብከው። ዮሐንስስ እኔና ኢየሱስ ስናልፍ ብሎ ነው የሚሰብከው። የሂስቶሪካል ጂሰስ የአይን ምስክር ነው። ኢየሱስ መሬት ላይ ሲኖር አብሮት ኖሯል። ስለ ኢየሱስ ሲነግር ይገርማል። እኔና ኢየሱስ ስንበላ ይላል። ከኢየሱስ ጋር አብረን ስንሄድ ደክሞት እኔ ታንኳ ውስጥ እንቅልፍ ያዘው ይላል። ሂስቶሪካሊ ኢየሱስን በአካል ያውቀዋል። አይ በምድር ላይ የመጨረሻ ክብር ከኢየሱስ ጋር መኖር ነው። ሰውየው ከኢየሱስ ጋር በመንፈስ ብቻ አይደለም በስጋም ኖሯል። ፊዚካሊ አምላክ መሬት ላይ ሰው ሲሆን የአይን ምስክር ነው። ከነ ጴጥሮስ በላይ ኢየሱስን ያውቀዋል። እነ ጴጥሮስም አብረው ነው። ዮሐንስ ግን ወደ ደረቱ የሚጠጋ ነው። አይ እነ ጴጥሮስ ካፉ ሲሰሙ ዮሐንስ ከልቡ ይሰማዋል። ኢየሱስ ብዙ ሳያወራ ዮሐንስ አንደርስታንድ ያደርገዋል። ብዙ ነገሮችን ዘላለም የነገረው ለዮሐንስ ነው። የይሁዳ ሌብነት ብቻ አይደለም፣ የይሁዳ ኢተርኒቲ የተነገረው ለዮሐንስ ነው። ዘላለሙን ነገረው። ኢንዴብዝ ኢየሱስን ያውቀዋል። ብዙዎቹ የኢየሱስን ስብከት ተአምራቱን አገልግሎቱን ሲጽፉ ዮሐንስ ራሱን ኢየሱስን የጻፈው። የዮሐንስ ወንጌል ኤክስፖዚሽኑ ጂሰስ ምንም ነገር ኢየሱስን ለማድመቅ ነው የገባው። በእግሩ የሚቆም ሌላ ነገር የለውም። ኢየሱስን የበተነው ኢየሱስን ያብራራው። ኢየሱስ የአብ ማብራሪያ ነው። ወንጌሉ የኢየሱስ ማብራሪያ። ሰምታችሁኛል? አብን ማንም አይቶት አያውቅም። ዮሐንስ ብቻ ነው ያለው። በቅፎ ያለው አንድያ አምላክ የሆነው ልጁ አንድያ ልጁ አይደለም የሚለው አንድያ አምላክ is still God. he was God አይደለም የምትለው ኢየሱስ he was and is God ነው። መሬት ላይም በስጋ ያለ አምላክ ነው፣ እግዚአብሔር ነው። ፈንክሽናሊ ሰቦርዲኔት አደረገ እንጂ ፖዚሽናሊ እግዚአብሔር። መሬትም ላይ ያለ እኮ ፍጹም ሰው ነው እንጂ ፍጹም መለኮትም እኮ ነው። በቅፎ ያለ አንድያ አምላክ የሆነው እርሱ ልጁ ተረከው የምትለው ቃል ኤክሳጂዮ የሚለው ኤክሰጀሲስ የሚለውን እንግሊዘኛ ቃል ድራይቭ ያደረግንበት Jesus is the exegesis of God. Amen.